ብዙ ሰዎች ሊመጣ ላለው ነገር ዝግጁ አይደሉም። ዓለማችን ወደ አንድ የቁጥጥር ሲስተም እያዘገመች ቢሆንም ነገር ግን ይህንን እያስተዋሉ ያሉት ጥቂቶች ብቻ ናቸው። ጦርነቶች፣ ኢኮኖሚያዊ ቀውሶች፣ የሞራል ውድቀቶችና እጅግ የተረቀቁ ቴክኖሎጂያዊ ውጤቶች፣ እነዚህ ሁሉ የታላቁ ዕቅድ አካል ሊሆኑበት የሚችሉበት አጋጣሚዎች እጅጉን ሰፊ ናቸው። መጽሐፍ ቅዱሳዊ ትንቢቶች ከሺዎች ዓመታት በፊት ስለዚህ ጉዳይ አስቀድመው አስጠንቅቀውናል። ታላቅ ዓለም አቀፋዊ መንግሥት፣ ግርማ ሞገስን የተላበሰ የዓለም መሪ፣ እናም የዓለምን ሕዝብ ሁሉ ታማኝነትና ገዥነት የሚፈልግ ኢኮኖሚያዊ ሲስተም፣ ይህ ሁሉ ሰው ሰራሽ የሴራ ጽንሰ ሐሳብ ሳይሆን ትንቢታዊ እውነታ ነው። የአውሬው ምልክት ኢኮኖሚያዊ ምርጫ ብቻ ሳይሆን ለክርስቶስ ተቃዋሚ የሚደረግ የተገዥነት ማህተብ ነው። የዮሐንስ ራእይ ምዕራፍ 13 ከቁጥር 16 እና 17 ይህንን የአውሬውን ምልክት ያልያዘ ሁሉ ምንም አይነት ነገር መገበያየት እንደማይችልና ይህንን የሚቃወም ሁሉ ሕይወቱን እንደሚያጣ ይነግረናል። ነገር ግን ሁሉም ለዚህ ሥርዓት ይገዛሉ ወይስ አሻፈረኝ በማለት ይህንን ዓለም አቀፋዊ አምባገነንነት የሚቃወሙ ይኖሩ ይሆን? መጽሐፍ ቅዱስ ይህንን የአውሬ ምልክት ተቃውመው የሚነሱ ሀገራት እንደሚኖሩ የሚነግረን ሲሆን እኛም በዛሬው ቪዲዮአችን እነዚህ ሀገራት ማን ሊሆኑ እንደሚችሉ እንመለከታለን። ይህ ነገር ለመከሰት ገና ዘመናትና ክፍለ ዘመናት የሚፈጅበት ከመሰላችሁ መጽሐፍ ቅዱሳዊ ምልክቶችንና በዓለማችን ላይ እየሆኑ ያሉ ነገሮችን ተመልከቱ። ጥሬ ገንዘብ እየጠፋ ነው። መንግስታት ዲጂታል መታወቂያዎችን እያስፋፉ ነው። እናም ከመጠን በላይ የሆኑ ውሳኔዎች እየተላለፉ ያሉት በሀገራት ብቻ ሳይሆን ያለ አንዳች ምክክር በዓለም አቀፍ ደረጃዎችም ጭምር ነው። በዚህም ወደፊት ለክርስቶስ ተቃዋሚው ዓለም አቀፋዊ መንግስት እንድንገዛ ለሚያስገድደን ስርዓት ከወዲሁ በመለማመድ ላይ እንገኛለን። ነገር ግን ሁሉም ሀገራት እጃቸውን ዘርግተው ይህንን ስርዓት ይቀበሉ ይሆን? ምላሹ እንደሚያስገርማችሁ አልጠራጠርም። ምንም እንኳን ታላቁ መከራ የጨለማ ጊዜ ቢሆንም ነገር ግን እግዚአብሔር ለስሙ የታመኑትን ይጠብቃቸዋል። አንዳንድ ሀገራት ይህንን ስርዓት አሻፈረኝ በማለት የሚቃወሙ ሲሆን እነዚህም ሀገራት ማወቅም ከምታስቡት በላይ ለሚመጣው ጊዜ ወሳኝ ነው። ትንቢቶች ፍንጮችን ሰጥተውናል። እናም ዛሬ እነዚህን መጽሐፍ ቅዱሳዊ ትንቢቶች በእግዚአብሔር ቃል ብርሃን ለመግለጥ እንሞክራለን። አሁን የምንኖርበት ዓለም በቀጥታ ከመጽሐፍ ቅዱስ ቃል ላይ የተቀዳ ይመስል በጦርነቶች፣ በተፈጥሯዊ አደጋዎችና በኢኮኖሚያዊ ቀውሶች የተሞላ ሲሆን በዚህም ምክንያት ይህንን ምልክት የተመለከቱ የእግዚአብሔርን ቃል ጠንቅቀው የሚያውቁ ሁሉ እውን የመጨረሻው ዘመን ላይ ነው ያለነው በማለት ራሳቸውን እንዲጠይቁ ያደርጋቸዋል። ዮሐንስ ራእይ ከእውነታ የራቀ አፈታሪክ ሳይሆን የክርስቶስን ዳግም መምጣት የሚያትት ትንቢታዊ ምሪት ነው። በአሁን ሰዓት እያየለ የመጣው ዓለም አቀፋዊ መንግስት ኢኮኖሚውን ለመቆጣጠር እየተጠቀሟቸው ያሉት የቁጥጥር ሜካኒዝሞችና እየጨመረ የመጣው የክርስትና መርሆች ጥሰት ይህችን ዓለም ወደ መገባደጃዋ እያመራች ስለመሆኑ የሚያመለክቱ የማያጠራጥሩ ምልክቶች ናቸው። ይህ ትንቢት ምስጢራዊ ሴራ ሳይሆን እንድንዘጋጅበት የተሰጠን ማስጠንቀቂያ ነው። እናም እነዚህን ምልክቶች ችላ ለማለት የወደዱት ሁሉ በትዕቢታቸው ሰንሰለት መተብተባቸውና በራሳቸው ወጥመድ መያዛቸው አይቀርም ነው። የክርስቶስ ተቃዋሚ በድንገት የሚነሳ ወይም ከተደበቀበት የሚገለጥ አካል አይደለም። ወደዚህ ስርዓት የምትገቡበት መንገድ ቀስ በቀስ አሁን ላይ በሚዘረጉት ስርዓቶች አማካኝነት እየተጠረገላችሁ ነው። በየጊዜው ሀገራት ላይ የሚጣሉ ዓለም አቀፋዊ ስርዓቶች፣ የሀገራት ሉዓላዊነት መዳከምና በየጊዜው የሚታየው የሐሳብ መግለጽ ነፃነት መነፈግ የክርስቶስ ተቃዋሚው ለሚጥለው ሲስተም ሁነኛ መንገድ ጠራጊዎች ናቸው። ይህንንም የትንቢት ቃል መፈጸም የሚያረጋግጥልን የእግዚአብሔር ትንቢታዊ ሰዓት መቁጠሪያ የሆነችው እስራኤል የዓለም አቀፋዊ ውጥረቶች ማዕከል ሆና መሰንበቷ ነው። መጽሐፍ ቅዱስም የሐሰተኛ የዓለም መሪ እውነተኛ ፊቱን ለዓለም ከመግለጡ በፊት ጊዜያዊ የሆነ የሰላም ስሜትን እንደሚያሰፍንና በዚህ ሁሉ መካከል ግን ቃሉን ነቅተው የሚያነቡ ሁሉ በእርሱ ማታለያ እንደማይሸወዱ ይነግረናል። አሁን ጥያቄው ምን ያክሉ ጸንተው ይህንን ስርዓት መቆም ይችላሉ የሚለው ነው። ዓለምን በአንድ መጠቅለል በዘመናት መካከል የብዙ ምሁራን ህልም ቢሆንም ከቅርብ
ዓመታት ወዲህ ግን እጅግ አስደንጋጭ በሚባል ሁኔታ በከፍተኛ ፍጥነት የሚሰራጭ አጀንዳ ሆኗል። በዚህም ምክንያት የሀገር ሉዓላዊነት በመዳከም ላይ ሲሆን በአንድ ወቅት እንደ ተረት ሲወራ የነበረው አንድ መንግስት ዓለምን ሁሉ የመምራት ስርዓት አሁን በስፋትና በዓለም አቀፋዊ ፎርሞች ላይ የመወያ ርዕስ ሊሆን ችሏል። ዮሐንስ ራእይ ከማንም በፊት ይህንን ስርዓት በግልጽ አስቀምጦታል። ዓለም ሁሉ ለአንድ መሪ የሚሰግድበት እናም ይህንን ለማድረግ ያልወደደው ሁሉ ከህዝብ መካከል የሚወገድበት ስርዓት። ነገር ግን ሁሉም ይቀበሉት ይሆን? በታሪክ መካከል አምባገነናዊ ስርዓትን ባለመቀበል የሚታወቁ መንግስታት የሚገኙ ሲሆን እስከ ዓለም ፍጻሜ ድረስም የእነዚህ ህዝቦች አቋም እንደጸና ይኖራል። አሁን ልባችንን ሊያሸብር የሚችለው ነገር ወደ አውሬው ምልክት ስርዓት የሚወስደው መንገድ በስፋት እየተጠረገ መሆኑ ነው። የገንዘቦች ዲጂታል መሆን፣ ሰዎችን ትራክ የማድረግ ቴክኖሎጂ የሰዎችን ማንነት እስከ ስር መሰረቱ ድረስ አብጠርጥሮ በመዝገብ የዚህ ዓለም አቀፋዊ መንግስት ስርዓት ሩቅ አለመሆኑን የሚያሳዩ ምልክቶች ናቸው። ስለዚህ ሰዎች አሃዱ ብለው ለዚህ መንግስት ከመገዛትና ራሳቸውን ከማዳን ምርጫ ውስጥ በሚገቡበት ሰዓት የዚህ የመጨረሻው ዘመን ትንቢት ፍጻሜውን ያገኛል። ምንም እንኳን ከዓለም ሁሉ ተለይቶ ራስን ማዳንና ለዚህ መንግስት አለመገዛት ቀላል ባይሆንም ይህንን ገድል የሚፈጽሙ ኃያል ህዝቦች ይኖራሉ። አዎን፣ ህዝብ ሁሉ የአውሬው ምልክትና የክርስቶስን ተቃዋሚን በግልጽ ይቃወማል። ነገር ግን እነዚህ ህዝቦች ማን ናቸው? እንዴትስ ይህንን የዓለም ስርዓት መቃወም ይችሉ ይሆን? መጽሐፍ ቅዱስ ይህ የክርስቶስ ተቃዋሚ ግርማ ሞገስ ያለው መሪ ብቻ ሳይሆን በዓለም ሁሉ ህዝብ መካከል ተቀባይነትን የሚያገኝ ዓለም አቀፋዊ መሪ እንደሚሆን ይነግረናል። ራእይ 13:7 በነገድና በወገንም በቋንቋም በህዝቦች ሁሉ ላይ ስልጣን ተሰጠው። ይህም ማለት የዓለም ህዝብ ሁሉ በእርሱ ተጽዕኖ ስር የሚወድቁ ሲሆን የእርሱን ስልጣን የተቃወመ ሁሉ ህይወቱን ማጣቱ የማይቀር ነው። የስልጣኑ መነሳት እጅግ ፈጣንና በሰላምና መረጋጋት ቃል ኪዳኖች የታጀበ ቢሆንም እውነታው ግን ሌላ ነው። ይህ በታሪክ መካከል ታይቶ ሊታወቅ የማይችል አደገኛ ወጥመድ ነው። መንግስታት፣ ድርጅቶችና ዓለም አቀፋዊ ተቋማት ሁሉ ለዚህ ዓለም አቀፋዊ መንግስት መሰረት እየጣሉ ቢሆንም ነገር ግን ከፊት ለፊት ይዞት ሊመጣ ያለውን ነገር በትክክል የሚያውቁት ጥቂቶች ብቻ ናቸው። አንድ ብዙዎች በቸልታ የሚያልፉት ጥቂቶች ግን የሚያስተውላት ቁልፍ ነገር አለች። የክርስቶስ ተቃዋሚ ስርዓት ፖለቲካዊ ወይም ኢኮኖሚያዊ ብቻ ሳይሆን መንፈሳዊም ጭምር ነው። ራእይ 13:8 ከዓለም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፈ በምድር የሚኖሩ ሁሉ ይሰግዱለታል ይለናል። ይህም ማለት የአውሬውን ምልክት መቀበል በሕይወት የመኖር ጉዳይ ብቻ ሳይሆን ለአውሬው ያለንን ታማኝነትም ጭምር የምናሳይበት መንገድ ነው ማለት ነው። ስለዚህ የተቀበለው ሁሉ በቀጥታ በእግዚአብሔር አምላክ ፊት ፊቱን አዙሯል ማለት ነው። ትክክለኛው ፈተና ይህ ነው። ለክርስቶስ ታማኝ የሆኑትና እምነታቸውን ጠብቀው የያዙት መከራና ስቃይ ቢደርስባቸውም ነገር ግን የዘላለምን ሕይወት ያገኛሉ። ራእይ 14:12-13 የእግዚአብሔርን ትእዛዝ የሚጠብቁት ኢየሱስንም በማመን የሚጸኑት ቅዱሳን ትዕግስታቸው በዚህ ነው። ከሰማይም ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው። መንፈስ አሁን ከድካማቸው ያርፉ ዘንድ ስራቸውን ይከተላቸዋል ይለናል። የዚህ ስርዓት ቁጥጥር በህልውናውም ጭምር የሚመጣ ሲሆን ይህ ምልክት የሌለበት ሁሉ ምንም አይነት ነገር እንዲገበያይ አይፈቀድለትም። ራእይ 13:16-17 ታናናሾችና ታላላቆችም ባለጠጎችና ድሆችም ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬው ስም ወይም የስሙ ቁጥር ያለው ምልክት የሌለበት ምንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። በአሁን ሰዓት ላይ በስፋት የዲጂታል ምንዛሬዎችን፣ የዲጂታል መታወቂያዎችንና አሻራዎችን እንዲሁም በህዝቡ ላይ ዕለት ተዕለት የሚደረገውን ቁጥጥር እንመለከታለን። ሳናውቀው ህይወታችንን ያቀለለልን እየመሰለን ጥሬ ገንዘብን ወደምናስቀርበትና እያንዳንዱ ግብይቶቻችን ትራክ ወደሚደረጉበት ስርዓት እየገባን እንገኛለን። ህይወታችን ሁሉ በዚህ ወጥመድ ውስጥ ከተሳሰረ ነፍሳችንን ለማትረፍ ሌላ መንገድ መፈለግ ያስፈልገናል። ነገር ግን በዚህ ስርዓት የምናመልጥበት መንገድ ይኖር ይሆን? መልሱ የሚገኘው ልባቸውን በእግዚአብሔር ላይ በእምነት በጣሉትና ትኩረታቸውን በመጽሐፍ ቅዱስ ትንቢቶች ላይ ባደረጉት ህዝቦች እጅ ነው። አዎን፣ ለዚህ አውሬ የማይሰግዱ ምልክቱንም በግንባራቸው ላይ የማያደርጉ ህዝቦች አሉ። ዳንኤል 11:32 ቃል ኪዳኑን የሚበድሉትንም በማታለል ያስታል። ነገር ግን አምላካቸውን የሚያውቁ ህዝብ ይበረታሉ፣ ያደርጋሉ። ይህ የክርስቶስን ተቃዋሚ መንግስት የሚቃወምና ለእግዚአብሔር የሚታመኑ ህዝቦች እንዳሉ ያሳያል። እነዚህ ምናልባትም ምስጢራዊ ህዝቦች ይሆኑ
የሆነ ሆኖ ብቸኛ ልንክደው የማንችለው ነገር እግዚአብሔር በቀደሙት አባቶቻችን ዘመን እንዳደረገው ሁሉ አሁንም ለስሙ የታመኑትን እንደሚጠብቃቸው ነው። እናም የጨለማን ስልጣን የሚያፈርሰውና በእምነቱ ጸንቶ የሚቆመው ይኸው ሕዝብ ይሆናል። ምንም እንኳን ይህች ወደዚህ ትንቢት ፍጻሜ እየገሰገሰች ቢሆንም ነገር ግን ሁሉም ነገር ከሚጠፉት ወገን አይሆንም። እግዚአብሔር በዚህ ታሪክ ፍጻሜ ላይ የክርስቶስ ተቃዋሚ ዕጣ ፈንታው ግልጽ እንደሆነና የእግዚአብሔርን ሰዎች በማሳቱም ወደ እሳት ባህር እንደሚጣል ተናግሯል። ራእይ 20:10 ያሳታቸውም ዲያብሎስ አውሬውና የሐሰተኛው ነቢይ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣለ፣ ለዘላለምም እስከ ዘላለም ቀንና ሌሊት ይሳቃያሉ ይለናል። ነገር ግን ለዚህ አውሬ ያልሰገዱትስ ተቃውሟቸው በምን አይነት መንገድ የሚሆን ይመስላችኋል? ምንም እንኳን የክርስቶስ ተቃዋሚ ከዚህ በፊት ታይቶ በማይታወቅ መልኩ በዓለም ላይ ስልጣን ሊኖረው ቢችልም የዓለም ሕዝብ ሁሉ ለዚህ መንግስት አይሰግድም። ትንቢተ ዳንኤል ምዕራፍ 11 ከቁጥር 40 እስከ 44 በክርስቶስ ተቃዋሚውና እርሱን በማይቀበሉት ነገስታት መካከል የሚኖረውን ግጭት ያስመለክተናል። በፍጻሜ ዘመንም የደቡብ ንጉስ ከእርሱ ጋር ይዋጋል። የሰሜንም ንጉስ ከሰረገሎችና ከፈረሰኞች ከብዙ መርከቦች ጋር እንዳውሎ ነፋስ ይመጣበታል፣ ወደ አገሮችም ይገባል፣ ይጎርፍማል፣ ያልፍማል። ይህ ትንቢት የሚያመለክተው የክርስቶስ ተቃዋሚ የሚያሳድረው ዓለም አቀፋዊ ተጽዕኖ ጂኦፖለቲካል ተቃውሞ ሊገለጥ እንደሚችል ሲሆን አንዳንድ ሀገራትም በራሳቸው ምክንያት ይህንን ስርዓት ለመቀበል ፈጽሞ እጃቸውን አይሰጡም። ይህ ተቃውሞ ከአንድ ብቻ ሳይሆን ከተለያዩ አቅጣጫዎች ሊነሳ የሚችል ሲሆን አንዳንድ ሀገራት በፖለቲካዊ ስልቶች ምክንያት ሲቃወሙት፣ ሌሎች ደግሞ ከመንግስቱ አውሬያዊ ባህሪ የተነሳ እጃቸውን ከመስጠት ሊቆጠቡ ይችላሉ። ራእይ 16:12 ከመጨረሻው የአርማጌዶን ጦርነት በፊት ስለሚነሱት የምስራቅ ነገስታት የሚያነሳ ሲሆን ይህም ማለት ምናልባትም ወደ ሩሲያ፣ ቻይና፣ ህንድና መሰል ሀገራት ለዚህ መንግስት እጃቸውን ከማይሰጡት ሀገራት መካከል ሊሆኑ ይችላሉ ማለት ነው። አዲሲቷ ጆርዳን በመባል የሚታወቁት ኤዶም፣ ሞዓብ እና አሞንም ይህንን የአውሬውን መንግስት እንደሚያመልጡ በትንቢተ ዳንኤል ምዕራፍ 11 ከቁጥር 41 ላይ ተነግሮላቸዋል። ሌላኛው በአስገራሚ ሁኔታ በዚህ ዝርዝር ውስጥ የምትካተተው ሀገር አሜሪካ ስትሆን ለእስራኤል ሰላምን በማስፈን በታላላቅ ምሁራን ዘንድ በዮሐንስ ራእይ 12:14 ላይ የተጠቀሰው ታላቁ ንስር ልትሆን እንደምትችል ይነገራል። ይህ ትንቢት እውነትም እውን የሚሆን ከሆነ አሜሪካ በዚህ ታላቅ የመከራ ወቅት ላይ ለክርስቶስ ታምነው የሚቆዩትን በማሰልጠን ላይ ታላቅ ሚናን ትጫወታለች። ነገር ግን ይህንን የአውሬውን መንግስት የሚቃወሙት ሁሉ ጻድቃን ናቸው ማለት አይደለም። ምንም እንኳን አንዳንድ መንግስታት ይህንን አገዛዝ የሚቃወሙት ለፖለቲካዊ አሊያም ለኢኮኖሚያዊ ጥቅማቸው ሲሉ ቢሆንም ነገር ግን በእነርሱ ምድር ላይ በፍርሃት ሳይሆን በእምነት የታተሙት ቅዱሳኖች ይሸሸጋሉ። በተጨማሪም መጽሐፍ ቅዱስ ሀገረ እስራኤል ታላቅ ክህደትን እንደምታስተናግድ ይነግረናል። በትንቢተ ዳንኤል ምዕራፍ 9 ከቁጥር 27 እንደምናየው የክርስቶስ ተቃዋሚ ከእስራኤል ጋር ቃል ኪዳንን ቢያደርግም ነገር ግን በእነዚያ 7 የታላቅ መከራ ወቅቶች ላይ ይህንን ቃሉን የሚሽር ይሆናል። ምንም እንኳን ይህ ክህደት ያልተጠበቀ መከራን ቢያስከትልም ነገር ግን በራእይ 12:6 ላይ እንደተነገረው እግዚአብሔር አምላክ ለ1260 ቀናት ያክል በምድረ በዳ ውስጥ መለኮታዊ ጥበቃን ያደርግላቸዋል። በዚህም ወቅት በትንቢተ ዘካርያስ 12:10 እንደተነገረው ኢየሱስ እርሱ መሲህ እንደሆነ ያውቁታል፣ ወደ እርሱም ወደ ወጉት ይመለከታሉ። የመንፈሳዊ ንቃት የዚህን ታሪክ ዋነኛ ክፍል ለአንዴና ለመጨረሻ ጊዜ ይቀይረዋል። የዚህ የክርስቶስ ተቃዋሚ ሰራዊቶች ኢየሩሳሌምን በከበቧት ጊዜ በትንቢተ ዘካርያስ ምዕራፍ 14 ከቁጥር 3 እስከ 4 እንደተጻፈው ኢየሱስ በደብረ ዘይት ተራራ ተመልሶ ይወርዳል፣ የጨለማንም ስልጣን ላይመለስ ያጠፋዋል። ከዚያም ታላቅ ድል ይሆናል። ለዘመናት ሲያስጨንቅ ለነበረው ለዚህ የአውሬ መንግስት ፍጻሜ ለክርስቶስ የዘላለም መንግስትም ንጋት ይሆናል። ነገር ግን ከዚህ ደስታና ድል በፊት ይህች ዓለም በዚህ አስጨናቂ የቁጥጥር ዘመን ውስጥ ማለፍ ግድ ይሆንባታል። ራእይ 13 በግልጽ እንደሚነግረንም የዚህ አውሬ ምልክት ያልተቀበሉ ሁሉ ምንም አይነት ነገር መገባበየት የማይችሉ ቢሆንም ሊያጠፉን የሚችሉን ከዚች ዓለም እንጂ ከእግዚአብሔር ጸጋ አይደለም። ይህ ምልክት ቺፕ ወይም ኮድ ብቻ ሳይሆን የአምልኮ ምልክትም ጭምር ነው። ይህን የሚቀበሉ ሁሉ ራሳቸውን ለዚህ ለክርስቶስ ተቃዋሚ አሳልፈው ቢሰጡም የማይቀበሉት ግን ራሳቸውን ለሞት አሳልፈው ይሰጣሉ ማለት ነው። ራእይ 14 ከ9 እስከ 11 እንደሚያስጠነቅቀን የዚህን የአውሬ መንግስት የሚቀበሉ ሁሉ የእግዚአብሔር ቁጣ ይጠብቃቸዋል። ዘመን አመጣሾቹ አርቲፊሻል ኢንተለጀንስ፣ ዲጂታል ከረንሲዎችና ዲጂታል መታወቂያዎች ለዚህ የቁጥጥር ዘመን እያንደረደሩን ያሉ ግኝቶች ናቸው። ከዮሐንስ ራእይ ትንቢቶች ጋር በእጅጉ በሚመሳሰል መልኩ የዓለም ኢኮኖሚክ ፎረም ስለ ዲጂታል ኢኮኖሚዎችና የዓለም ኢኮኖሚዎች ሁሉ
በአንድ ጊዜ መቆጣጠር ስለሚያስችለው ማዕከላዊ የባንክ ቁጥጥር በግልጽ ሲናገሩ ተሰምተዋል። ነገር ግን ጸንተው ለሚጠብቁት አሁንም ተስፋ አለ። ራእይ 24 ለአውሬውና ለምስሉ ያልሰገዱትን ምልክቱን በግንባራቸው በእጆቻቸው ላይ ያልተቀበሉትን አየው። ከክርስቶስም ጋር 1000 ዓመት ኖሩና ነገሱ ይለናል። ዳንኤል በባቢሎን ጣዖት ፊት ለመስገድ አሻፈረኝ እንዳለ ሁሉ እነዚህ ጽኑ አማኞችም ለዚህ አውሬ መንግስት ፈጽሞ እጃቸውን አይሰጡም። ጽናታቸው ዋጋ ቢያስከፍላቸውም ነገር ግን ዋጋቸው በሰማይ ትልቅ ነው። መጽሐፍ ቅዱስ ይህን ሁሉ የሚነግረን እንድንዘጋጅ እንጂ እንድንፈራ አይደለም። ትንቢቶች የተሰጡን እምነታችንን እንድናጸና እንጂ እንድንታወክም አይደለም። ትንቢተ ኢሳይያስ 41:10 እኔ ከአንተ ጋር ነኝና አትፍራ፣ እኔ አምላክ ነኝና አትደንግጥ፣ አበረታሃለሁ፣ እረዳህም አለው፣ በጽድቄም ቀኝ ደግፌ እይዝሃለሁ ይላል። የመጨረሻው ድል በታረደው በግ እንጂ በተቃዋሚው እጅ አይደለም። ራእይ 17:14 እነዚህ በጉን ይወጋሉ፣ በጉም የጌቶች ጌታና የነገስታት ንጉሥ ስለሆነ እነርሱን ድል ይነሳል። ከእርሱም ጋር ያሉ የተጠሩና የተመረጡ የታመኑትም ደግሞ ድል ይነሳሉ። በመጨረሻም ጥያቄው ትንቢትን ታውቃላችሁ ወይ የሚለው ሳይሆን በሚገለጥበት ወቅት ጸንታችሁ ለመቆም ዝግጁ ናችሁ ወይ የሚለው ነው። አሁን እውነቱን አውቃችኋል። ጸንተው ከሚቆሙት መካከል ትሆናላችሁ። ዝግጅታችን ይህንን ይመስል ነበር። ለቻናላችን አዲስ ከሆኑ ቻናሉን ሰብስክራይብ እንዲሁም ላይክ፣ ሼር ማድረግ እንዳይረሱ። ተባረኩ።